እጃችሁን አፋችሁን ተንኮልን በተው። ተንኮለኛ ነው የኛ እንደው እውነቴን ነው የምነግራችሁ። ተንኮልን ተውት። ደጀ ሰላም የሚባል ነገር ታውቃላችሁ? ሰላም ማለት የመግቢያው በር ነው። ቤተክርስቲያኑ የምንሳለመው ማለት ነው። በሩ ላይ ቅጥሩ እዚያ ውስጥ ለምንድነው ደጀ ሰላም የተባለ? ያልታረቀ ሰው ያንን ማለፍ አይችልም። ወደ ቤተክርስቲያን ታርቀን ነው የምንገባበት። ወደ እግዚአብሔር ቤት መስዋዕት ይዘህ መጥተህ ወንድምን የበደልከው በደል ትዝ ቢልህ ሂደህ ከወንድም ጋር ታረቅ። ወምዝ ተመይጠከ አብ መባከ ለእግዚአብሔር፣ ተመልሰ ከዚህ በኋላ መስዋዕትን ለእግዚአብሔር አቅርብ። ሰላም ይዘን የሚገባ እንዲያውም ሊቀ ጳጳሱ ካልሆነ ደግሞ አስተዳዳሪው እዚያ ቆሞ ምን ልታደርጉ መጣችሁ? እፍቱ እንከ ታይምሩ መናት ሳተፉ መኑት ወለመኑ ተገብሩ ተስካሮ በአኮቴት ብሎ ይጠይቅ። ምን ልታደርጉ ነው የመጣችሁ? ከማን ጋር ልትዋሃዱ ነው የመጣችሁ? ምን በላችሁ መጣችሁ? የማንን ስም ልትጠሩ መጣችሁ ብሎ ጠይቆ አጣርቶ ያስገባቸው በጎችን ነው የተነገረ። በልመስጧ ገያ መታረቅ እረፍት ይሰጣል። ልንገራችሁ፣ እውነቴን ነው። እኔ ስለ ሀገር ሰላም ከመጨነቃችሁ በፊት መጀመሪያ ራሳችሁ ሰላሙን ታረቁ። ጀምሬ ነው። ቀላል ይመስላችኋል። ሰላምን ፈልጋት ህስሳ ለሰላም ወዴግና ሰላምንም ተከተላት ይላል ዳዊት። ህስሳ ማለት ታረቅ ማለት ነው። ወዴግና ተከተላት ማለት አልታረቅም ቢልህ ተከትለ ሄደ ታረቅ ማለት ነው ብለው ተርጉመውታል ሊቃውንት። እኔ ራሱ ይምጣ እንጂ እሱ አስቀይሞ እኔ ልሄድ ነው አትበል። ለምነህ ታረቅ ነው። ሰው በድሎ አምላክ መጥቶ እኮ ነው የታረቀን አይደለም? ተከትለ ሄደ ታረቅ። ይቅርታ ያለው ሰው ረፍት አለው። ወንድሙን ያልገደለ ሰው ረፍት አለው። ሰይፍ አላነሳን ሊሆን ይችላል። በምላሳችን የገደልነው ስንት ነው ያለ? በእውነት ጦር የወጋ ነው። የምላሳችን ጦር የወጋ ነው። የማይነቀል ጦር ያሳረፍንበት፣ በሐሜት የወጋ ነው። የመከርንበት፣ የዶለትንበት፣ አሽሙር ተናግረን ወግተ ነው ያለፍነው ስንት ሰው አለ? የሳቅንበት ስንት ሰው ነው ያለ? ይህንን ሁሉ እረፍት አሁን ንስሐ ግቡ፣ አዘዙ፣ ፍን አቁሙ፣ መልካም ሥራ ስሩ። እግዚአብሔር ያሳርፈን፣ ሁላችንንም ያሳርፈን። ዘንዶና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ አምላከ አበዊነ ቅዱሳን ምሕረቱን ቸርነቱን ይቅርታውን በእኛ ላይ ያጸናልን የአባቶቻችን አምላክ ቅዱስ እግዚአብሔር ይክበር ይመስገን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ጻድቃን ቤታቸው አይለየን። ብፁዕ አባታችን አቡነ ዲዮናስዮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጀርመንና አካባቢው እና የምስራቅ ጎጃም አህጉረ ስብከት ሊቀ ጳጳስ፣ የተወደዳችሁ አባቶቻችን ሁላችሁ አንድነት ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ሰላም የሰጠን መድኃኔ ዓለም ይክበር ይመስገን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ብፁዕ አባታችን ቡራኬዎት አይለኝ። እግዚአብሔር ፈቃድ የምንማማርበት የትምህርታችን ርዕስ ሰርቶ ማረፍ በሚል ርዕስ ነው የምንማማረው። እስኪ በሉ ድገሙ። ሶስተኛ በሉ ሰርቶ ማረፍ። በመጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 2 ቁጥር 3 ላይ ያለውን ኃይለ ቃል መሰረት አድርገን ነው የምንነጋገረው። ዛሬ የቆምንበት ዕለት ቀዳሚት ይባላል። ቀዳሚት ደግሞ ምንድን ነው? ሰንበት ነው። ሰንበት ማለት ምን ማለት ነው? ረፍት ማለት ነው። የቃሉ ትርጉም ሻባት የሚለው የዕብራይስጡ ቃል ሰንበት የሚለውን የግዕዙን መሰረቱ ነው ያስገኘ ነው። ስለዚህ ግዕዙ የራሱ የግስ አወጣጥ አለው። ግን ሰንበት የሚለው ሻባት የሚለው የዕብራይስጡ ተወስዶ ነው። ሰባት ረፍት ማለት ነው እና ሰንበት ረፍት ነው። ሁላችንም ረፍት እንፈልጋለን። ለልባችንም ለአእምሯችንም ስጋችንም ረፍት ፈላጊ ነው። የሰው ልጅ በአንጻሩ ለረፍት የተፈጠረ ፍጡር ነው። ስጋውን የሚያሳርፍበት የራሱ መንገዶች አሉት። መታጠብ ያሳርፋል፣
መተኛት ያሳርፋል፣ እንቅልፍ ረፍት ነው። መብላት ያሳርፋል፣ በመጠኑና በአግባቡ ከሆነ ያሳርፋል። ጤናን መጠበቅም ያሳርፋል። ይሄ ሁሉ ረፍት ነው። ቁጭ ብሎ መነሳትም ረፍት ነው እና ለሰውነት ለስጋው ረፍት አለው። የሰው ልጅ እንግዲህ 3 ስሪት ነው ያለው ታውቃላችሁ አይደል? ሰው 3 ስሪት ነው ያለው። ስጋ፣ መንፈስና ነፍስ ይባላሉ። ስጋ አለ፣ ነፍስ አለ፣ መንፈስ አለ። ስለዚህ 3 ረፍት ነው የሚያስፈልገው። የስጋ ረፍት ያስፈልገዋል። ስጋችን እንዳልነው መተኛት፣ መቀመጥ፣ ማረፍ፣ ማንቀላፋት። ልጆቹን አንድ ጠባቂ ብታኖሩላቸው በጣም ጥሩ ይሆናል። ከውጭ አንድ ሰው ተመድቦ ወይም 3 ሰዎች ቢያስተምሯቸው ቢያጫውቷቸው እጅግ ጥሩ ይሆናል ይመስለኛል። ከሆነ ትምህርቱን በዚህ መልኩ እንቀጥላለን ማለት ነው። እሺ። እና ሰው ምንድን ነበር ያልኳችሁ? መንፈስና ነፍስ ነው ሰው ሲፈጠር። ሰው እንደዚህ አይነት ፍጡር ነው። ስጋ፣ ነፍስ፣ መንፈስ ሰው። ስጋዊ ረፍት ይፈልጋል፣ ለስጋው ረፍት ይፈልጋል። ስጋውን ለማሳረፍ መተኛት አንዱ ነው እንዳልኳችሁ፣ መታጠብ፣ መመገብ፣ ቤት ውስጥ መኖር። አሁን እነዚህ መሰረታዊ ፍላጎቶች ተብለው በሳይንስ የተቀመጡልን እነዚህ ስጋን ነው የሚያሳርፉት። በነገራችን ላይ መንፈስን እና ነፍስን ማሳረፍ አይችሉም። አሁን ይሄ ቤዚክ ኒድስ የሚባሉት እነዚህ ልብስ፣ ምግብና መጠለያ ናቸው። አሁን ግን ሳይንቲስቶች ደግሞ አይበቁም ብለዋል። ሰላምም አንድ ቤዚክ ኒድ ነው ተብሎ አጥንተው በጥናት ጨምረውበታል። ሰላምም ሊኖረው ይፈልጋል። ሰላምም መሰረታዊ ፍላጎት ነው ተብሎ የተጨመረበት ሌላ ስሪት ስላለው ነው። የሰው ልጅ በልቶ ጠጥቶ እንደ ከብትና እንደ ፈረስ ወይም እንደ አሳማ ወይም እንደ ሌሎች እንስሳት ዝም ብሎ የሚኖር ፍጡር አይደለም። የሚያስብ፣ ምክንያት ያለው፣ ዘመን ያለው፣ ነገ የሚያስፈራው፣ የሚያደንቅና የሚተች፣ የሚደሰት፣ የሚተነትን ፍጡር ነው የሰው ልጅ። እንደዚያ ስለሚያደርግ ሰው ስለበላ ቀና የማይቀዘቅዝ ቤት ውስጥ ስለተቀመጠ ሰው አረፈ ሊባል አይችልም፣ ያስፈልገዋል። እና ስለ ረፍት ያለንን አስተሳሰብ ማሳደግ መኖራችንን ትርጉም ይሰጠዋል። እውነት ለመናገር ሰዎች ኖሩ የሚባለው ለመኖር ካላቸው ትርጉም የተነሳ ነው። የተቀመጠ ሰው ሁሉ ኖር አይባልም። ያገባም ብቻውን የሆነም ሀብት ያለውም ድሃም ሳይገባው የሚኖር ሰው ኑሮ ኖረ አይባልም። በዓለም ላይ የፖለቲካ ልዩነትም በሉት የሌላም የስግብግብነትም የጦርነትም ምንጭም የሌላውም ምንጭ ለመኖር ካለ መረዳት የሚመጣ ነው። መኖር ለምሳሌ በሰማይ ኩነኔ የለም ብሎ የሚያስብ ሰው ማንኛውንም ኃጢአት ለመስራት ዝግጁ ነው። ስለዚህ ሁከትን ሁሉ የሰው ያመነጫ ማለት ነው። የኑሮ ትርጉም ነው እንደዚህ የሚያደርገው። መኖር ለእኔ ምንድን ነው በማሰብ ያደርገናል። ኦርቶዶክሳዊ ነው፣ ሌላ አይደለም። መኖርን የተረዳንበት መንገድ ነው ኦርቶዶክስን ያስደነቀው። መኖርን ለተረዳንበት መረዳታችንና እውቀታችን የምንሰጠው መልስ ወይም ሪያክሽን የሚባለው እሱ ደግሞ አስመዝኖ ያሸልመናል፣ ያዋርደናል። ያ ነው። ምንድን ነው ኑሮ ለእኛ ለእኔና ለእናንተ መኖር ምንድን ነው? ሰው ምንድን ነው ያለውን የተረዳ ሰው መኖርን ይረዳል። ለምሳሌ አንድ ሰው ከዝንጀሮ ነው የመጣ ብሎ የሚያስብ ሰው ሲገድል ዝንጀሮ እንደሚገድል የሚገባው። ስለዚህ ሰው መግደል ለዚህ ሰው ቀላል ነው ማለት ነው። እየገደሉ መኖርም ለሱ ኑሮ ነው። ከፍተኛውን ዝንጀሮ እንደገደለ ነው የሚገባው እና ችግር የለውም ለሱ። እና ምንድነው የምንኖረው? ለምንድን ነው ኑሮ? ምንድን ነው ለእናንተ? እንዲያው ቁጭ አንድ ደቂቃ ልንገራችሁ እና ለአንድ ደቂቃ እርስ በርሳችሁ አውሩ።
ላይፍ ምንድን ነው ብላችሁ አውሩ እርስ በርሳችሁ። እውነት ነው፣ ሁለት ናቸው። አውሩ፣ የምሬን ነው። ጀምሩ። መኖር ምንድን ነው? እርስ በርሳችሁ አውሩ፣ ሁላችሁም፣ ወንዶችም ሴቶች። አቃቤ ሰዓት ማን ነው? ሰዓት የሚይዝልህ? በቃ ያዙ። እሺ እርሶ ያዙ። 1 ደቂቃ ነው የሰጠሁት። መኖር አውሩ፣ የእውነቴን ነው፣ ተነጋገሩ። መኖር ምንድን ነው? እሺ 1 ደቂቃ ልጨምራችሁ። ከትምህርት ነው የምጎዳው፣ አሳጥሬ ነው የምጨርስ። ለምንድን ነው የምንኖረው? ጨምሩበት። እሺ የሚበቃ ይመስለኛል። እግዚአብሔር ይስጥልኝ። ሀሳባችሁን ብቀበል ደስ ባለኝ፣ ግን እንዳይመሽብን ጥሩ እንደተወያያችሁ በማመን እቀጥላለሁ ማለት ነው። ስለዚህ እስኪ አንድ ጊዜ ሁላችሁ መኖር ምንድን ነው በሉ። ለምንድን ነው የምንኖረው በሉ። እሺ መልሱን አብረን እናየዋለን። አሁን አልመልሰውም። ስለዚህ ባጭሩ እረፍት የምናገኘው ሁላችሁም እርግጠኛ ነኝ እረፍት ትፈልጋላችሁ። አትፈልጉም? ትፈልጋላችሁ አይደል? አሁን ብዙ ሰው አላርፍ ብሏል። በጣም እየተቸገረ ነው። እንደው አላርፍ ብለሃል የሚለውን ማስፈራራቱን አይደለም ያልኩት፣ ግን ብዙ ሰው እረፍት የለውም። ትዝ ይላችኋል። ለምሳሌ እዚህ ውስጥ ከኢትዮጵያ ቀጥታ የመጣ ሰው ይኖራል። በኬንያ በዩጋንዳም የመጣ ይኖራል። በሱዳንም የመጣ ሊኖር ይችላል። በጣሊያንም እንጂ አላውቅም። ብቻ በትምህርትም የመጣችሁ ትኖራላችሁ። እና ስታስቡ ትዝ ሲላችሁ ድሮ እዚህ ስትመጡ የምታርፉ አልመሰላችሁም? አርፋችኋል? የለም። እና ምን ይሻላል? አሜሪካን እንውሰዳችሁ? እንደዚያ ነው። እና ሰው አሁን እረፍት አጥቷል። የሆነ ሀገር ሲሄድ የሚያርፍ መስሎት ነበር፣ የለም። እና ሁሉ ነገር ስንደርስበት እየሰለቸን ተቸግረናል። እውነት ለመናገር ያላገባ ሰው ሲያገባ ዓለሙን በቃ የሚያይ ይመስለዋል። ሲያገባ አላርፋል። ያው እረፍት አጣ ማለት ነው፣ ሌላ አላልኩም። እሱ አንድ ችግር ሆኗል። በእውነት እግዚአብሔር በሚያውቀው ማለት ነው። የተሾመው ራሱ ሰው አሁን እረፍት የለውም። ተማሪው ሕፃን እያለ በተለይ በገጠር ትንሹ ዲያቆን እንደው ቄሶቹ ተለቅ ያለ እንጀራ አንዳንድ እንጀራ ሲበሉ እሱ ግማሽ ሲሰጠው ቄሱኛ አንድ እንጀራ መበላ መቼ ነው ይላል። ቄስ ሲሆን ለእሱ እንደው ዓለምን የሚጨብጣት ነው የሚመስለው። ቄስ ሲሆን ደግሞ ምን ያምረዋል? ጳጳስ መሆን። ጳጳስ ሲሆን ደግሞ ፓትርያርክ መሆን። ፓትርያርኩ ምን እንደሚያምራቸው አላውቅም፣ እግዚአብሔር በሚያውቀው ማለት ነው። እንግዲህ ከዚያ በላይ የለም። እግዚአብሔር ነው የሚያምራቸው፣ እርግጠኛ ነኝ። በጣም ችግር እኮ ነው። እውነቴን ነው የምነግራችሁ። ሁሉ ነገር ስብሰባ ራሱ እንደጠበቃችሁት አልሆን ይላል አይደል? ስብሰባው እስኪደርስ ስትቸኩሉና ስትቸኩሉ በቃ ሽል የሚል ነገር አለው፣ እልም የሚል ዝም ብሎ የማይገባ ነገር። ድግስ ራሱ ተለፍቶ ተደግሶ ሲበሉ የሰነበቱ ዘመዶቻችን በሉ ደህና ዋሉ ብለው ሲሄዱ የሐዘን ቤቱ ነው ቁጭ ይላል። እና ሁሉ ነገር ስንደርስበት ይሰለቸናል። እረፍት የማይሰጥ ሆነ። ምን ይሻለናል? ልብስ ራሱ አሁን እረፍት አልሰጥ ብሎ አይታችሁታል። ፋሽን እኮ የመጣው የሰው ልብ አላርፍ ስላለ ነው። የሰው ልብ ማረፊያ ሲያጣ ፋሽን ይቀጥላል። አሁን የልብስ ዲዛይነሮች እኮ የሚያተርፉት የሰውን ፍላጎት በመጨመር ነው። ታውቃላችሁ አይደለም? ፍላጎታችን ገደብ እንዳይኖረው በማድረግ ብር ይሰሩብናል።
አንዱ ካምፓኒ ዝም ብሎ የሰራውን ቀሚስ አንዱ ካምፓኒ የሆነች አበባ እዚች አካባቢ ይጨምርበታል። ስልክ ራሱ አሁን አይፎን ምንድነው ለምንድነው እንደዛ እያለ የመጣው ይመስላችኋል? የሰው ፍላጎት አላልቅ ስላለ እኮ ነው። አይፎን 13 ፕሮ ማክስ፣ አይፎን 16 ፕሮ ማክስ ፕሮ ማክሱ ላይ ምናልባት ካሜራዋ ላይ የሆነች ነገር ነው የምትጨምርበት፣ የሆነች ነገር ትጨምራለች። ፕሮ ማክስ በጣም ብዙ ዶላር ይጨምርበታል። የሰው ፍላጎት አረካ አለ። እንደው ምን ይሻለናል ነው። እሱን ያቅሜን መጽሐፍ ቅዱስ ያስተማረኝን አሁን እነግራችኋለሁ። ርዕሳችን ምንድነው? ሰርቶ ማረፍ ነው ማለት። ስለዚህ እረፍት የምናገኘው አሁን ስለ ልብሱ ራሱ ሳሳያችሁ ሰው እረፍት ማጣቱን የምታዩት እንዲህ እኮ ይገርማል እኮ። ድሮ ራሱ አሁን ሱሪ ራሱ በጣም ሰፊ ሱሪ ነበር፣ ማት ኪስ ያለው የወንዶች ማት ኪስ ያለው በጣም ኪስ ከላይ እስከታች። አሁን ደግሞ ሹጥጥጥ ያለች ሱሪ መጣለች። እሱ አይደለም የገረመኝ፣ ደግሞ ቀዳዳ ፋሽን መሆኑ ነው። እየተቀደደ ደግሞ ሰው እንዴት እረፍት ቀዱ ይውላችሁ ለብሶ አላርፍ ብሎ እየቀደደ ማረፍ ፈለገ ራሱ። ሰው ምንም ደስታ የማጣቱ ምልክት ማለት ነው። ምንም አልበቃው አለ ራሱ። አሁን እኮ በጣም ብዙ አይነት ጋብቻ አለ። ጋብቻ እንኳን ተሰሙት። አሁን እዚህ አውሮፓ ውስጥ እንኳን ያለ አሜሪካ ያለ ጋብቻ ማለት አለ። ይሄ የግሩፕ ጋብቻ አለ፣ ሳምቦ የሚባል ጋብቻ አለ፣ ራስን ማግባት አለ፣ የወንድና የሴት የሴትና የሴት የወንድና የወንድ የዘምድና ጋብቻ። እዚህ እናንተ ሀገር ራሱ በጣም ቅርብ ዘመድ አክስት አጎት ድረስ መሰለኝ የሚፈቀደው። እንደዚህ ሁሉ ይሄን ውሻ የሚያገቡ አሉ፣ ራሳቸውን የሚያገቡ አሉ፣ እናውቃለን። ይሄ ከየት እንደመጣ ግን ታውቃላችሁ? ለልጆቻችሁ ማስተማር ስለሚገባ ነው። ሰው ጾታውን የሚቀይረው ለምንድን ነው? ሴትነቱ አላሳርፈው አለ ማለት ነው። ወንድነቱ አላሳርፈው አለ። የሌለውን በመፈለግ የተጠመደ ትውልድ ነው አሁን ያለንበት የ21ኛው ክፍለ ዘመን ትውልድ ማለት ነው። ሁልጊዜ የሚያስፈልገውን ነገር ባለማግኘቱ አዳዲስ ነገሮችን በመሞከር ደስታ ማግኘት የሚፈልግ ትውልድ ነው የመጣው። ያ ምንድነው ነው? በነገራችሁ ላይ እግዚአብሔር የለም ለሚሉ ሰዎች ተምረናል ብለው እግዚአብሔር የለም ለሚሉ ሰዎች እኔ የማቀርበው አንድ መከራከሪያ ይሄ ነው። በሳይንሱ በጣም ተራምደናል ብለው መጽሐፍ ቅዱስ የራሳችሁ ነው በአመክንዮ ውስጥ እግዚአብሔር መኖሩን አሳየኝ ብለው ለሚሉ ሰዎች ሰው ለምንድን ነው የማይረካው? አንዱ ጥያቄያችን ነው። መጽሐፍ ቅዱስን ባይቀበልም ሰው ለምን እንደማይረካ የሚመልስ ሳይንስ እኔ እስካሁን አልሰማውም። አላየውም እንኳን እንዳለን ብዙ አልገፋውበትም በትምህርቱ፣ ግን አልሰማውም እንደዚህ የሚል አላነበውኩም። ለምንድን ነው ሰው የማይረካው? ዝም ብላችሁ ጠይቁ። ሃይማኖት የግድ የሚሆነው እዚህ ላይ ነው። ይሄን መልስ የሚመልሰው ሃይማኖት ብቻ ነው። እና እረፍት የሚሰጠን መስራት ነው። ምንድን ነው የምንሰራው? እሱን ነው የምነግራችሁ። አያውቀነዋል። ዝም ብለህ ገዳሙን እንስራ ነው ብላችሁ ጥሩ፣ እንደሱ ማለታችሁ ጥሩ ነው፣ ስሩ። ግን ሀሳቡ እኔ ሌላ ነው ማለት የፈለግኩት። ሊሆን ገዳሙንም ሊጠቃለል ይችላል እዚህ ውስጥ። እስቲ ሰርቶ ማረፍ እንበል። አሁን ጥያቄያችሁ ለምን አናርፍም ነው። መልሱ ሰርተን ነው የምናርፍ ነው። ጥቅሱን ልውሰዳችሁና መጽሐፍ ቅዱስ ላይ እዚህ ውስጥ የራሳችን እናወጣለን። ወተፈጸመ ኩሉ ዓለመ ሰማይ ወምድር፣ የሰማይና የምድር ፍጥረታቸው ሁሉ ተፈጸመ፣ ሰራዊቶቻቸውም ሁሉ ይላል። ወኩሉ ዓለሞሙ፣ ዓለማቸው የሰማይ የምድር ሰራዊት ሁሉ ተፈጥረው አለቁ። ወአመሳብዕት ዕለት አይረፈ እግዚአብሔር እምኩሉ ግብሩ ዘአሐዘ ይግበር፣ በሰባተኛው ቀን እግዚአብሔር ከሚሰራው ሥራ ሁሉ አረፈ። ወለሳብዕት ዕለት ቀደሳ፣ ሰባተኛይቱንም ቀን እግዚአብሔር አከበራት ይላል። ኦሪት ዘፍጥረት ምዕራፍ 2 ቁጥር 3 ላይ። ምዕራፍ 20 ላይ ደግሞ ሲናገር ሰዱሰ ዕለታተ ትገብር ኩሎ ተግባረከ ወሳብዕትሰ ዕለት ሰንበቱ ይእቲ ለእግዚአብሔር አምላክከ። 6ቱ ቀን ትሰራለህ፣ ሰባተኛይቱ ግን ለፈጣሪ ለእግዚአብሔር ሰንበት ናት ይላል። ስለዚህ እግዚአብሔር ዛሬ ቅዳሜ ነው። ቅዳሜ ማለት እግዚአብሔር ሰርቶ ያረፈባት ቀን ናት ማለት ነው። ቀዳሚት ቀን እግዚአብሔር ሰርቶ አረፈ። ምንድነው የሰራው ነው? ምንድነው የሰራው እግዚአብሔር? ልብ በሉ። 2 መሰረታዊ ነገሮችን ኦሪት ዘፍጥረት ምዕራፍ 1 ላይ ትመለከታላችሁ። የመጀመሪያው እግዚአብሔር ሰማይና ምድርን ፈጥሮ አረፈ እና ሰራዊታቸውን ሁሉ፣ ሰማይን ምድርን ሁሉ እግዚአብሔር ፈጥሮ አረፈ።
ሁለተኛው የሰራው ፍጥረት ሁሉ መልካም ነበር። ሶስተኛው ሰውን ፈጥሮ አረፈ። እነዚህ ናቸው እረፍት የሚሰጡት። የመጀመሪያው እግዚአብሔር ሰማይና ምድርን ፈጥሮ አረፈ። ሰማይና ምድርን ፈጥሮ አረፈ ማለት ምን ማለት ነው? ሰማይ ልዑል ነው፣ ምድር ትሑትን የሚወክል ነው። ልብ በሉ፣ እግዚአብሔር 6 ዕለታትን ይህንን ዓለም ለመፍጠር ተጠቅሞበታል። እግዚአብሔር ሁሉን ቻይ ነኝ ብሎ እንደፈለገ የሚሰራ አይደለም፣ በእቅድ የሚሰራ ነው። የሕግ የሥርዓት አምላክ ነው። ምን ይጨንቀኛል እኔ ሁሉንም ፍጥረት በ6 ቀን 6 ቀን የምጠብቀው ለምንድን ነው? አንድ ቀን ለምን አልፈጥረውም አላለም። ምን ቻይ ቢሆኑ፣ ምን ትልቅ ሰው ቢሆኑ፣ ምን ልዑል ቢሆኑ፣ ምን ቢማሩ በልክ መጓዝ ይገባል። በስርዓትና በሕግ ኑሩ ለማለት እግዚአብሔር ሁሉን እየቻለ 6 ቀን እየቆጠበ ሰራቸው። እዚህ ውስጥ ምን እናያለን? አንደኛ ስርዓት እንደሚጠቅመን፣ ሁለተኛ ሁሉ በጊዜው እንደሚፈጸም መቸኮል እንደሌለብን፣ ሶስተኛ ደግሞ ምን ያስተምረናል? የጊዜን መሰረታዊ ጥቅም ሲነግረን ነው። 6 ቀን እግዚአብሔር ዓለምን የፈጠረበት ነው። እንግዲህ ልብ ብላችሁ ስሙ። እግዚአብሔር በ6 ቀን አሁን የምንኖርበት ዓለም እግዚአብሔር የፈጠረው 20 ዓለም ነው በቤተ ክርስቲያን አስተምሮ። አሁን የምንኖርበት ዓለም 1/20ኛው ነው። አሁን የምንኖርበት ዓለም 7ቱ አህጉር የሚባሉት አፍሪካ፣ አውሮፓ፣ ሰሜን አሜሪካ፣ ደቡብ አሜሪካ፣ አንታርክቲካ፣ አውስትራሊያ እነዚህ የሚባሉት ሁሉ ኤዥያ የሚባሉት እነዚህ 1/20ኛ ናቸው። 19ኛው ዓለም ሌላ ነው። እግዚአብሔር ይሄንን 20 ዓለም በሙሉ የሰራው በ6 ቀን ነው። በ6 ቀን እግዚአብሔር ይሄን ፈጥሯል። ለምሳሌ አንድ ነገር ልንገራችሁ። አንድ ነገር የምትረዱልኝ ምንድን ነው? 20 ዓለም እሁድ ሲመጣ ለምሳሌ ምን እናስታውሳለን? እሁድ እግዚአብሔር መሬትን፣ ነፋስን፣ እሳትን፣ ውሃን ፈጥሯል። መላእክትን ፈጥሯል። ጨለማን ፈጥሯል። ብርሃንን ፈጥሯል። 8 እሁድ ሲመጣ አንድ ክርስቲያን ምን ማለት አለበት? እሁድ እኮ ማለት እግዚአብሔር ይህን ሁሉ ስራ የሰራበት ቀን ነው። እኔ እሁድ ምን ስሰራ ዋልኩ ማለት ይገባል። ማለት ሳጠፋ ዋልኩ ወይ ማለት ይገባል። አንድ የቤተ ክርስቲያን አባት ሲናገር ስትኖር እንደ ነጋዴ ሆነ ኑር ይላል። ነጋዴ ሁል ጊዜ የቀን ውሎውን ትርፍና ኪሳራውን እየገመገመ ነው የሚያድረው። እሁድ ስትውሉ እግዚአብሔር እሁድ 8 ፍጥረት ፈጠረ። እኔ 8 አጠፋው ወይስ ምን ሰራው ብሎ መጠየቅ ነው። ይሄ ቀን እኮ እግዚአብሔር መሬትን የፈጠረበት ቀን ነው። እኔ መሬትን ሳጠፋ ዋልኩ ወይስ ምን አረግኩ ብሎ መጠየቅ። እግዚአብሔር እሁድ ብርሃንን ፈጥሯል። እኔ ጨልሜ ዋልኩ ወይስ በራው ብሎ መዋል ማለት። ሰኞ እግዚአብሔር ምንድን የፈጠረው? ውሃውን በሙሉ ሰብስቦታል። ከ4 ሰበሰበው። ሊቃውንቶች ተረጉሙት ውሃ የተኛበት መሬት አያበቅልም፣ ክፉ ሐሳብ የተኛበት አይምሮም ስነ ምግባር ማብቀል አይችልም። ክፉ ሐሳቦቹ ውሃዎቹ ለይትጋባ ማይ ውስተ ምዕላዲው ውሃው ወደ የጎተራው ይሰብሰብ እንዳለ የኃጢአት ጎተራው ዲያብሎስ ነው። ኃጢአት ከሰው ሰውነት መድረቅ ጠፈፍ ማለት ያስፈልጋል። ረግረግ ያለው መሬት ሊያበቅል አይችልምና፣ ስለዚህ ውሃ ሲለቀው ነው የሚያበቅል። ኃጢአት የለቀቀው የተናዘዘ አይምሮ በጎ ሐሳብን ማብቀል ይችላል። ስለዚህ ውሃውን አረጋና ጠፈር ፈጠረ። ሰኞ ሲመጣ ሁልጊዜ ማለዳ ምን ማሰብ ይጠበቅባቸዋል? የእግዚአብሔር ቤተሰቦች ሁልጊዜ ከኃጢአት ጠፈፍ ማለት ነው። ሰኞ ምን ፈጥሯል? እግዚአብሔር ጠፈር ፈጥሯል። በዚህ ጠፈር ላይ ረቡዕ ብርሃን ይፈጥርበታል። 3 ብርሃን፣ ፀሐይ፣ ጨረቃ፣ ከዋክብት። ይሄ ጠፈር ውሃውን አርግቶ ነው የፈጠረው። ልብ በሉ። በዚህ ጠፈር ላይ ፀሐይ፣ ጨረቃ፣ ከዋክብት ይመላለሳሉ። ሊቃውንቱ ምን ብለው ይተረጉሙታል? ይሄ ጠፈር የክርስቲያኖች ልብ ምሳሌ ነው ይላል። የክርስቲያኖች ልብ ነው። ፀሐይ ኢየሱስ ክርስቶስ ነው። ጨረቃ ቤተ ክርስቲያን ናት። ከዋክብት ደግሞ መላው ቅዱሳን ናቸው።
ስለዚህ በሰማይ ላይ ፀሐይ፣ ጨረቃ፣ ከዋክብት ለምንድን ነው ቤተክርስቲያን ጨረቃ የተባለችው? ጨረቃ ብርሃን ከየት ታገኛለች? ከፀሐይ። የቤተክርስቲያን ብርሃኗ ማን ነው? ጌታችን ኢየሱስ ክርስቶስ ነው። ስለዚህ በዚህ ጠፈር ላይ ፀሐይ፣ ጨረቃ፣ ከዋክብት እንደሚያበሩ በአንድ ክርስቲያን ልብ የክርስቶስ ፍቅር፣ የቤተ ክርስቲያን ፍቅርና የሰማይታት ፍቅር ሊኖር ይገባል። ሰማይትነትን የሚመኝ ቤተ ክርስቲያንን የሚኖርላት ለክርስቶስ የሚሞት መሆን አለበት። እንዲያ የሆነ እንደሆነ ነው ክርስቲያን ልቡ ሶስት ብርሃን የሚያበራበት ነው። የዚህ ሁሉ ብርሃን ግን ጌታችን ኢየሱስ ክርስቶስ ነው። ማክሰኞ ሲመጣ ምን ማሰብ አለብን? ማክሰኞ ያቺ ምድር አበቀለች። ምድር ያበቀለችው የሚበላውን የሚጠጣውን አዝሪቱን አትክልቱን አበቀለች። ይሄ ደግሞ በጎ ሐሳብ ማቀድ ነው፣ ማብቀል ነው። በጎ ሐሳብ ማሰብ። የእግዚአብሔር ቤተሰቦች ታስባላችሁ? ግን በጣም ይቅር በሉኝ ግን ለድፍረቴ። እስኪ ማታ ማታ 20 ደቂቃ የሚያስብ ሰው እኔ ልሸልመው። ከመተኛቱ በፊት 20 ደቂቃ ማሰብ ማለት ለአንድ ወር ስንት አስቤዛ ነው የምፈጀው ማለትን አያጠቃልልም። እሱን ሳታስቡም ትኖርታላችሁ። ግድ የዚህ የአውሮፓ ሲስተም ራሱ ያኖራችኋል፣ ካርዳችሁን ቁርጥ እያደረገ። እሱን አይደለም እኔ የምለው። ማሰብ እኔ ምንድን ነኝ? ከየት ነው የመጣሁት? መጨረሻ ላይ ዌር አይ አም ጎይንግ፣ የት እየሄድኩ ነው ብሎ መጠየቅ አንድ ሰው። በዚህ አካሄዴ መድረሻ የት ነው ብሎ ማሰብ አለበት። የሚያስብ ክርስቲያን እኮ የመጨረሻዎቹ ከፍ ያሉ አሳቢዎች ናቸው። በነገራችን የሚለየን ለዚህ ነው። አርስቶትል እንኳን ያደረገውን ሰምታችሁ አይደለም? አርስቶትል አይደለም ሶቅራጥስ ነው። አሪዮስፋጎስ የሚባል አለ ግሪክ፣ የአዲስ ነገር አደባባይ ማለት ሰው ሁሉ አዲስ ነገር ሲሰማ ወዶ የሚያወራበት እና እዚያ ሄዶ ቁጭ አለ። ያስተምረናል ብለው በሙሉ ህዝቡ መጥቶ ቁጭ አለ። ተወት እሱ ዝም አለ። እስከ ምሳ ሰዓት እስኪንጠብቀው ሲባል ዝም። አይ ምሳ በልተን እንምጣ እስኪ ብለው ምሳ በልተው ሲመጡም አይናገርም። እስኪ እስከ ራት እንጠብቀው ተባለ። ራት ላይም አይናገርም። ሰው ሰልችቶት ሄደ። ግማሾቹ ጉዱን ሳናይማ እንሄድም ብለው አደሩ እዛው። ጠዋት ሲነጋ አለ ምን ሆነ ነው አሉት። እያሰብኩ አለ። እንዴ እውነት እኮ ነው። ሰው ማሰብ አለበት። እውነቴን ነው። እንዲሁ ታስባላችሁ? ግን የማታስቡ ከሆነ የሆናችሁ ኤሌክትሮኒክ ሲስተሙ ናችኋል ማለት ነው። ዝም ብሎ ይሄ አንድ ጊዜ ፊክስድ የተደረገውን ነገር የሚያደርግ ማለት ነው። በቃ እንዲሁ የሚያስብ ከቃሉ ጋር ናችሁ እንዴ? የሆነ ጊዜ የሆነች ካልኩሌሽን ነበረች እና ብዙ ሰው ደጋግሞ እየነካካ ከረበሻት አሬው ለንሰስ ብላ የምትናገር ማለት ነው። ደደብነህ እንዴ የምትል ነበረች። አታስብም እንዴ የምትል ካልኩሌሽን ትዝ ይለኛል፣ 90ዎቹ መጨረሻ ላይ ማለት ነው። ሰው ለምንድን ነው የማያስበው? ስለዚህ ማክሰኞ ምንድን ነው ማሰብ ያለብን? በጎ ነገር ማመንጨት፣ ማቀድ። ይኸው እንደዚህ ማለት ነው። በጎ ነገር ማቀድ። አሁን አውሮፕላን የፈጠሩት ሰዎች አስበው ነው። እነዚህ ኮረንቲንም የፈጠሩት አስበው ነው። እንደው እኛስ ብናስብ እግዚአብሔር ቢረዳኝ ቤተ መቅደስ እሰራለሁ፣ እግዚአብሔር ቢረዳኝ ኢትዮጵያ ሰላም እንድትሆን አደርጋለሁ፣ እግዚአብሔር ቢረዳኝ እያላችሁ ብታስቡ። አንድ እንደው የካቶሊኮች ማዘር ትሬዛ እንኳን መቼስ ያንስ ሁላ ስራ ሰርተው ነው ሰው የተሰኙት። ትልቅ ነገር ማሰብ። ቅዱስ ኤፍሬም እንደው እግዚአብሔር ቢረዳኝ የእናቱ ምስጋና ቢበዛልኝ አለ። ያሰበውን አደረገለት እግዚአብሔር። አባ ሕርያቆስ ተመኘ፣ ያሰበውን አደረገለት። ቅዱስ ጳውሎስ ለእግዚአብሔር አምልኮ ተቆረቆረ። እግዚአብሔር እንዲህ የምትቆረቆር ከሆነማ ጸዋሪ እግዚአብሔር አደርግሃለሁ አለ። የምታሳድደው ለእኔ ተቆርቁረህማ ከሆነ የምታሳድደኝ እኔ ራሴ እገለጥልህ የለ እንዲህ ብሎ ተገለጠለት። ማሰብ፣ በጎ ነገር ቁጭ ብላችሁ ማሰብ እና ከዚያስ ምን አድርግ? መናገር፣ ከዚያስ መስራት። በነገራችሁ ላይ የመልካም ነገርም የክፉ ነገሮችም ምንጮቹ እነማን ናቸው? ማሰብ፣ መናገርና መስራት ናቸው። በሐልዮ በነቢብ በገቢር የሚባለው እኮ ተራ ወግ ሆኖብን ነው። በጎ ነገር እንደውም አንድ ቅዱስ ኒፎን የሚባል ጻድቅ አለና ምን ይላል?
ስለ ዝሙት ኃጢአት ሲናገር ነው። የዝሙት ኃጢአት ጫፍ ድረስ ደርሶ ከረበሸ ቢያንስ ለሴቲቱ አትንገራት ይላል። ሴትም ከሆነች እንደዛው አትንገራት። ቢያንስ መቼስ ኃጢአቱን እንስራው ለማለት ምን ብሎ ነው የሚሰራው? ተናግሮ ነው አይደለም? ተናግሮ ጠይቆ ጭንቅላትህ ሐሳቡ ከቁጥጥር ውጭ ከሆነ ቢያንስ እንኳን አትናገረው ይላል። ካልተናገርከው ቢያንስ ከተግባር ትድናለህ። ምኞቱ አንተ ውስጥ ሟሙቶ ይቀራል ይላል። ከተናገርከው ግን አፍረህም ቢሆን ትሰራዋለህ። ህሊናህን መጠበቅ ቢያቅትህ እንኳን አፍህን ጠብቅ ይላል። ስለዚህ ወይ አስቦ ወይ ተናግሮ ነው ሰው ሊሰራው የሚችለው። እና እስቲ በጎ አስቡ ዘመዶች። እንደው ኢትዮጵያውያን ቂም የምናስብ ወግ የምንሰነጥቅ የዶሮ ብልት ጠፍቷችሁ ሴቶቹ ማውም የወግ ብልት ነው መሰል የምታወጡ። እንደው ይቅር በሉኝ በጣም ግን አይጠፋችሁም እናንተ። ለነገሩ እዚህ ሀገር ዶሮ ይበለታል ማለት ሱቅ በልቶላችሁ ነው የምትገዙት፣ በግምት ነው ነው እናንተም ታደርጋላችሁ። አይ ጎበዞች በጣም እሺ፣ ይቅርታ በጣም እግዚአብሔር ይቅር ይበለኝ። ስለዚህ ወግ በቃ የወግ መሰንጠቅ ቁጭ ብሎ እንደው አሁን እኔ እንደው ስገምት ነበር ፈረንጅ ቶሎ አያረጅም። እማያረጁት ነገረኛ ስላልሆነ ይመስለኛል። ይመስለኛል ነው፣ በጥናት አልተረጋገጠም። ለምንድን ነው ነገረኛ ስላልሆኑ የምላችሁ? ተንኮለኛ ናቸው እኮ ተንኮል ያቅዳሉ። የሚያቅዱት ግን ሀገራዊ ተንኮል ነው የሚያቅዱት እነሱ። ግለሰባዊ ጉዳይ ላይ በቃ ወደ ስራው ነው የሚሄዱ። እኛ ወግ ስራ ፈተን እንዲህ ማውራት። እስቲ ቁጭ ብላችሁ አስቡ። በቤተ ክርስቲያን ታሪክ ዘመን ያሻገሩ አንድ ወንድ አለ፣ አንድ ሴት አለ። ታውቃላችሁ? አንድ ሰው ቤተ ክርስቲያን ያሻገረ ስሞን ጫማ ሰፊው ነው እኮ ቤተ ክርስቲያን የታደጋት። አንድ ጫማ እየሰፋ የሚተዳደር ምእመን ቤተ ክርስቲያንን አሻግሯል። አንድ ዘመን ላይ እንደ ትልቅ ምሰሶ ተሸክሞ ነው ያሻገራት። ጫማ ሰፊ ሰው ማለት ነው። ሾፌር ልትሆኑ ትችላላችሁ፣ የሆነ ነገር ልትሰሩ ትችላላችሁ። ግን ቤተ ክርስቲያንን ልታሻግሩ ትችላላችሁ ቅንነት ካላችሁ፣ በጎነቱ ካለ። አሁን የተሰበሰብንበት ይሄ ገዳም እውነት ለመናገር ቤተ ክርስቲያንን ከማሻገር ጋር፣ ትውልድ ከማስቀጠል ጋር፣ ምስጢራተ ቤተ ክርስቲያንን ከመጠበቅ ጋር፣ ድህነትን ከመፈጸም ጋር ነው መያዝ ያለበት። ቤተ ክርስቲያን ልጆቿን እንድታድን ከማድረግ ጋር እንጂ ተቋም ከመገንባት ጋር አይደለም የምናያይዘው። ቤተ ክርስቲያንን አሻግሯል። ይሄም ግን ከምን ይመጣ? ከማሰብ ነው። ድሜጥሮስ የሚባል ሊቅ ታውቃላችሁ አይደል? እንዲያው እርገት ሁልጊዜ ሐሙስ ቢሆን፣ ትንሣኤ ሁልጊዜ እሁድ ቢሆን፣ ስቅለትም ሁልጊዜ አርብ ቢውል እንደው ጌታ ይሄን ቢገልጥልኝ አለ። ቅዱስ ሚካኤል መጥቶ ገለጠለት። በአራቱ ማዕዘን እስከ ዛሬ ድረስ በአንድ ቀመር ቀምረን አንድ አርብ ስቅለት እናከብራለን፣ አንድ እሁድ በየዓመቱ አይገርማችሁም እናከብራለን። ምንድን ነው ይሄ ሰው የጀመረው? ማሰብ ነው የጀመረው። ቅዱስ ድሜጥሮስ ምንድን ነው የጀመረው? ማሰብ እና እናስብ። ማታ ማታ ስለ እግዚአብሔር አስቡ። አንትሙ ለእግዚአብሔር ወእግዚአብሔር ለክሙ። ቅዱስ ጳውሎስ ሲናገር እግዚአብሔር የእናንተ ነው እናንተም የእግዚአብሔር ናችሁ ብሎ ይናገራል። እግዚአብሔር የኛ ነው። ሰው የእግዚአብሔርን ሲያስብ እግዚአብሔር ደግሞ የሰውን ያስባል። ይህንን ነው ማሰብ። እግዚአብሔር የተመኙትን ሁሉ ይገልጣል፣ ለተናገሩትም ይሰጣል። የሰጠውን ይቀበላል፣ ለተቀበለው ዋጋ ይሰጣል። እግዚአብሔር እንደዚያ ነው። እና ማክሰኞ የማብቀል ቀን ነው። እስቲ ማብቀል በሉ በሉ እንጂ። እንግዲህ ማክሰኞ ሲመጣ እንድታስቡ አደራችሁ። ስለ ማብቀል በጎ ማቀድ። በቃ ማክሰኞ በጎ ታቅዳላችሁ፣ በጎ ታስባላችሁ። ስነ ምግባር ሊኖረን ይገባል። የማታበቅል ምድርኒ ለመሰቴት ዝናመ፣ ምድር ዝናምን ከጠጣች በኋላ ለማብቀለት ሶከ ወአሚከላ ቅርብት ለአንድዶ ወደ ሀሪታ ለመርገም። መሬት ዝናብን ጠጥታ እሾህ ብታበቅል አለ ፍጻሜዋ በእሳት መቃጠል ነው ይላል ቅዱስ ጳውሎስ ዕብራውያን ምዕራፍ 6 ላይ። ስለዚህ ማብቀል አለብን። ተምሮ መመለስ ነው። በሽምግልናችን ማብቀል፣ በወጣትነታችሁ ማብቀል፣ ከሴትነታችሁ እግዚአብሔር የሚጠብቀው ፍሬ አለ። የእውነቴን ነው። ዛሬ ሳንቲም ከመስጠት ባለፈ እግዚአብሔር ከእናንተ አዝመራ ይፈልጋል። ከአንደበታችን በጎ ንግግር፣ ከልቡናችን በጎ ሰላም፣ ከሰውነታችን ንጽህና፣ እንዲህ ያለውን አዝመራ መልካሙ ገበሬ ኢየሱስ ክርስቶስ ማጨድ ይፈልጋል እኛ ውስጥ። ያንን ማብቀል ነው።
ረቡዕ ብርሃን ነው። እግዚአብሔር ልባችን ያብራልን። መብራት አለብን። ያ ደግሞ በጌታችን በኢየሱስ ክርስቶስ ብርሃን። እኛ ጠፈር ነን። ጠፈር እንሁን። የክርስቶስ ብርሃን ሊኖርብን ይገባል። ያ የክርስቶስ ብርሃን የሚኖርብን ምንድን ነው? ቅዱስ ሥጋውን ክቡር ደሙን ስንቀበል። በነገራችሁ ላይ የማይቆርብ ክርስቲያን ያላት ምእመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። የአርመን ኦርቶዶክስ ሁሉም ይቆርባል። የሶሪያ ኦርቶዶክስ ሁሉም ይቆርባል። የኮፕቲክ ኦርቶዶክስ ሁሉም ይቆርባል። የማላንካራ ኦርቶዶክስ ሁሉም ይቆርባሉ። የኛ ነው ብቻ የማይቆርብ ያለን። ለምን ይመስላችኋል? ብርሃን እያለ ለምን በጨለማ እንኖራለን? እንዴ ሥጋው ደሙን መቀበል አለባችሁ። ኃጢአተኛ ነኝ ብላችሁ ከሆነ ቄሱ ራሱ ኃጢአተኛ አይደል እንዴ? እንዴ እስቲ አሁን በሞቴ ቄስ ኃጢአት ሲሰራ አይቼ አላውቅም የሚል እጁን ያወጣ እስኪ። ለካን እንደምንሰራ ነው የምታውቁት ማለት ነው። አንድም አልተገኘም እኮ በቃ ችላችሁነ ነው ማለት ነው። ተቻችለን ነው ማለት ነው። እሺ ግሩም ነው። ስለዚህ ቄሱ ኃጢአት ሲሰራ ታያላችሁ። ቢያንስ ይቆጣል። ቁጣ ውሸት አይደለም? ኃጢአት አይደለም? ቢያንስ ይሳደባል፣ ያመናጭቃል። ቢያንስ ግን ገብቶ ይቆርባል። እና ለሱ የሚፈቀድ ደግ እግዚአብሔር አለ። ለእናንተ የማይፈቀድ እግዚአብሔር አለ? ቄሱ ኃጢአት ሰርቶ እግዚአብሔር ይቅር በለኝ ብሎ ከቆረበ እናንተ ለምንድን ነው ይቅር በለኝ ብላችሁ የማትቆርቡት? ምንድን ነው የሚለው? ቅዳሴ ላልሰማችሁም? እኔንም ወራዳነቴን አይተፍታኝ አይደል ያለው? ውርደቱን አምኖ ነው። ቅዱስ ፓትርያርኩ እንኳን ቢቀድሱ እንዲህ ብለው ነው የሚቀድሱት። እኔም ወራዳ ነኝ ይቅር በለኝና ልቀበል ነው የሚሉት። ቄስም ሞሉት ማንም ሞሉት እስከ ቅዱስ ፓትርያርኩ ድረስ በሊቀ ካህናት ኢየሱስ ክርስቶስ ስሬት አግኝቶ ነው ሁሉም የሚቆርበው። ይቅርታ ተቀብሎ ክርስቶስ የተዘኪረከ አበሳነ ዋናይሴከ ጌጋየነ በምሕረትከ ተዘከረን እንበለ ምሕረትከ አልቦ ዘይድህን። ኃጢአታችን ንቀህ እንደ ልጆች ጭቃ ማቡካት ቆጥረህልን አቃለህልን አናይሴ ናቀ ንቆልን ንቀህ በምሕረትህ አስበን ያለ ምሕረትህ የሚድን የለም ብሎ ነው አባ ጊዮርጊስ በሰዓቱ የተናገረ። ስለዚህ አንዱ በጌታችን በኢየሱስ ክርስቶስ ብርሃን መብራት። እኔ አሁን የምነግራችሁ ይሄ ጉባኤ እናንተ እንድትድኑ ነው የመጀመሪያው መሰረት መሆን ያለበት፣ ከድህነት ጋር እንድንተባበር። ስለዚህ ቅዱስ ሥጋውን ክቡር ደሙን ተቀበሉ። እኔ እውነቴን እንደው በሞት ያፈርሰው እውነቴን ነው። ምን ጨነቃችሁ? ጌታ የሞተልን አምላክ እያልን ንስሐ ሰርቶልን ለምንድን ነው የአባታችሁ ቤት ጥጋብ ሆኖ የምትራቡት? ስለዚህ ቅዱስ ሥጋውን ክቡር ደሙን መቀበል በሕጉ ብሩህ መሆን አለብን። እሱ ነው እና የቤተ ክርስቲያን ፍቅር ከማንኛውም ነገር በፊት ቤተ ክርስቲያንን ማስቀደም፣ ከዘመዶቻችን በፊት፣ ከግለሰብ ከየትኛውም በፊት ቤተ ክርስቲያንን ትኩረት ማድረግ ከየትኛውም በፊት። አሁን ዛሬ ከቤተ ክርስቲያን ቋንቋ ይበልጥበታል። የእኛን አገር ሰው ከቤተ ክርስቲያን ዘሩ ይበልጥበታል፣ ጎጡ ይበልጥበታል፣ የሚያደንቀው አባት ይበልጥበታል። ከቤተ ክርስቲያን ማንም ሰው ከቤተ ክርስቲያን በታች መሆን አለበት። የቤተ ክርስቲያን ራስ መድኃኒታችን ኢየሱስ ክርስቶስ ነው። እሱን እያየን መሮጥ ነው። ቤተ ክርስቲያንን በልቡናችን ውስጥ መሳል፣ በጠፈር ውስጥ ጨረቃ እንደምታበራ በልባችን የቤተ ክርስቲያን ፍቅር ማብራት አለበት። ቤተ ክርስቲያንን ከወደዳችኋት ሌላ ሁሉ በቂ ነው። እግዚአብሔር ያድለን ይሄንን። ሐሙስ ደግሞ ምንድን ነው? አራዊት የተፈጠሩበት የባህር አራዊት የተፈጠሩበት ነው። እና ደግሞ ይሄ ምንድን ነው? በልብ የሚሳቡ በእግር የሚሽከረከሩ እና በክንፍ የሚበሩ። በክንፍ የሚበሩ ሰማዕታት ናቸው። ወደ እሳቱ እየሮጡ በክርስቶስ ፍቅር የሚገቡት። በእግር የሚሽከረከሩት መነኮሳት ናቸው። በእግሩ የሚሄደው የክንፉን ያህል አይደለም። መነኮሳትም ቀስ ብለው ነው እንግዲህ እየነጹ እየተቀደሱ ከትክክለኛው ቦታ የሚደርሱት። በልብ የሚሳቡት ግን እናንተ ምእመናን ናችሁ ማለት ነው። ደግሞ በልብ የሚሳቡ አሉ አይደለም፣ በልባቸው የሚሳቡ እነሱ ደግሞ ምእመናን ነው። ወደ አንዱ ሁኑ ማለት ነው። በአንዱ አፍር ሁኑ። ሐሙስ መሆን ማለት እሱ ወይ በምንኩስና ማፍራት የለም አቅቶኛል አግብቼ እኖራለሁ ያለ ሰው ደግሞ ሰማዕትነቱም ካልተገኘ እንደ መነኮሳት ትዕግስቱም ካቃተ በትዳሩ ደግሞ ማፍራት
ቀስ ብላችሁ ጽደቁ አለ። እንደ እግዚአብሔር ትዳርን አድርጎ የሰጠው መምለክ እንዲሁ ይገርማችኋል እኮ ቅዱስ ጊዮርጊስ መንኮራኩር ችሎ ነው የጸደቀ። እናንተ ቢያንስ ሚስታችሁን ጭላችሁ ለምን አትጸድቁ? ባሎቻችሁ መቻል ይሄ ነው። በአንዱ ጋር ቢያንስ ማፍራት አለባችሁ። አንዱ መጠጋት አለባችሁ። አብራችሁ በልጧችሁ አባቶቻችን የጸደቁት በሚያስሯቸው ነው። እናንተ ግን በሚያጎርሳችሁ እጅ ነው መጽደቅ ያቃታችሁ። እንደመች ትዳር እኮ አብሮ የሚያጎርስ ነው። እነዚያ ልብስ የሚገፉ ናቸው የጸደቁባቸው። እናንተ ደግሞ የሚያለብስ ነው አብሯችሁ የሚኖረው። ትዳራችሁን ማፍሪያ አድርጉት፣ እንድታፈሩበት ይሁን። እኔ አሁን እንድታፈሩ ይሄን ምን ማለት እንደሆነ ልንገራችሁ። ለምሳሌ አሁን እዚህ ሀገር ተወልደው የሚያድጉ ልጆች ብዙዎቹ ሲታወቁ በችግር የለም የተያዙ ናቸው። በችግር የለም ማለት ምን ማለት ነው? እዚህ ሀገር ተወልደው ይሄን ማድረጋቸው ራሱ የሚያስመሰግን ነው እንደዚህ በሚባል ማለት ነው። ከክርስትናው ተቀንሶላቸው ማለት ነው። ብዙዎቹ በቃ የተሶከ ይችን ካወቁ እንስተወዳዱ ቅድም ይሄን ካወቁ ኧረ በቂ ነው መቁረባቸው ራሱ ከቤተክርስቲያን ራሱ አለመጥፋታቸው በጣም ጥሩ ነው እየተባሉ ነው የሚኖሩት። እሺ እነሱን እንደዚህ ያናል። የእነሱን ልጆች አስባቸዋል ደግሞ የእነሱን ልጆች ደግሞ እንዴት አድርገን እናስባቸው? በትዳር ማፍራት ማለት በትክክል ክርስቶስን ማስመሰል ነው። ልጁን በትክክል ክርስቶስን ማስመሰል፣ እንዲማር ማድረግ፣ አስቦ እንዲኖር ማድረግ። አረ እንዳይጠፉ በእንክብካቤ የተያዘ አይምሮ የሚንከባከበው ሲያጣ ይክዳል። ያ እንዳይሆን ማፍራት ማለት ልጆችን በትክክል መውለድ መቻል። እግዚአብሔር ይሄ ሁሉ መልካም እንደሆነ አየ። እስኪ መልካም እንደሆነ አየ በሉ። ምን እንደሆነ አየ? ስለዚህ መልካም እንደሆነ አየና ዓርብ አረፈ። ስለዚህ የሚያሳርፈን ምንድነው ስትሉ መልካም መስራት ነው። በሉ ንገሩኝ። ምንድነው የሚያሳርፈው? መልካም መስራት ምን ያደርጋል? ያሳርፋል። እረፍት የሚነሳው ግፍ መስራት ነው። ግፍ የሰራ ሰው በዚህ ዓለም ላይ በሰላም አይኖርም። እውነቴን ልንገራችሁ። ኦሪት ዘፍጥረት ምዕራፍ 4 ላይ ልንገራችሁ። ኦሪት ዘፍጥረት ምዕራፍ 4 ላይ ቃየል ምንድን ያለው? ወኩሉ ዘረከበኒ ይቀትለኒ፣ የሚያገኘኝ ሁሉ ይገለኛል አለ። ሰሎሞን ምን አለ ደግሞ? ረሲ ይጎይ እንዘ አልቦ ዘይደግኖ ልቡ ለጻድቅ እኩል ከመ አንበሳ። የጻድቅ ሰው ልቡ እንዳንበሳ ተማምኖ የሚኖር ነው፣ ኃጢአተኛ ግን ማንም ሳያባረረው ይሸሻል ይላል። ሰው ያወቀብን እየመሰለን ተቀድመን የምንቆጣኛ ነን። እረፍት የሚነሳ ምንድን ነው ካላችሁ ክፋት ነው። በቃየል ዘመን ማንም ሰው አልነበረም። ወንድሙ አቤል ከሆነ ሙቷል፣ አባቱ እንደሆነ አይገለውም። ያገኘኝ ሁሉ ይገለኛል አለ። ግፍ ያለበት ሰው ምንጊዜም በሀገር ውስጥ እየኖረ ስደተኛ ነው። ከሰው መሃል ብቸኛ ነው። እየበላ ርሁብ ነው። ለብሶ የተራቆተ ነው። ሰላም የለውም። ግፍን አታውሉት፣ አታሳድሩት። እውነቴን ነው የምነግራችሁ። ግፍ ከህሊናችሁ ካደረ እረፍት አታገኙ። ለንስሐ አባታችሁ አውጥታችሁ ጣሉት። ርቱዕ ሃይማኖት የተባለ የቤተ ክርስቲያን ሊቅ እንዲሁ ላይ ይናገራል። ለክፉ ባለዕዳ ገንዘቡን ካልመለስክለት አያርፍልህም ይላል። ያርፋል? እየመጣ እንዴት ነው ያችን ነገር ፈለግካት ነው የሚለው። ጧት ማታ እየመጣ ማለት ምን ይሻላል ከዚህ ሰውዬ ለማረፍ? ዕዳውን መላቀቅ ነው። ሰይጣን ክፉ ባለዕዳ ነው። አንተ ውስጥ ያልተናዘዝከው ኃጢአት ካለ እየተመላለሰ ይረብሻል ይላል። ገንዘቡን ስትመልስለት ግን ባለዕዳው አርፎ ይቀመጣል። ሰይጣን ባለዕዳ ነው። ረፍት እንድታገኝ ከፈለግ የባለዕዳውን ገንዘብ ወርውረህ ጣል። ኃጢአት የማን ገንዘብ ነው? የዲያብሎስ ገንዘብ ነው። ስትናዘዝ ለባለዕዳው መለስክለት ማለት ነው። ከዚያ በኋላ ዕዳ የለብህም። ዕዳ ከሌለብህ በሰላም ታርፋለህ ይላል ጌታችን ኢየሱስ ክርስቶስ። ሸክም የከበዳችሁ ወደ እኔ ኑ ያለበት ምክንያት ይሄ ነው። የሚያሳርፍ ምንድን ነው ካላችሁኝ፣ ክፋትን ማቆምና አውጥቶ መጣል ነው። ከዚያ ውጭ ግን ነጭ ለብሳችሁ ቤተክርስቲያን ብትመጡ፣ ገንዘባችሁን ብትሰጡ እረፍት አታገኙ። እረፍት የሚሰጣችሁ ክፋታችሁን አውጥታችሁ ጣሉት። ዘምራችሁ እቤት ሄዳችሁ የሚተክዝልኝ እንዳይኖራችሁ፣ አስቀድሳችሁ የማያርፍ ልብ እንዳይኖራችሁ። ከፈለጋችሁ እዚህ ውስጥ የቋጠርነው ጉድ መውጣት አለበት።
ክፋት መቆም አለበት። ግፍ መቆም አለበት። ቂም መውጣት አለበት። እግዚአብሔር የሽንገላ አምላክ አይደለም። ሰተን የምንገላገለው አይደለም። እግዚአብሔር ሰብሰይ ርኤይ ገጸው እግዚአብሔር ይፈትን ልበው ኩልያተ። ሰው ፊትን ያያል፣ እግዚአብሔር ልብን ያያል። መጽሐፈ ምሳሌ ምዕራፍ 4 ላይ ልጄ ከሁሉ አስቀድመህ ልብህን ስጠኝ አለ። ለዚህ ነው በኩር ስጦታ ልብ ነው። እረፍት እንድታገኙ ለታፈቅርው ለእግዚአብሔር ጽልእው አለ እኪት። እግዚአብሔርን የምትወዱት ሁሉ ክፋትን ጥሉ ብሏል። ክፋት ካልወጣ እረፍት የለም። አላችሁ ዘመዶች? ክፋት መውጣት አለበት። ሁለተኛስ መልካም መስራት አለበት። እስኪ መልካም መስራት በሉ። ድገሙኝ እንጂ ጨምሩ። መልካም መስራት ምን ያደርጋል? ንገሩኝ እንጂ ያሳርፋል። ምንድን ነው ያደርጋል? እስቲ ይዩት። ሳኦልን ታውቁታላችሁ አይደል? በማን በዳዊት ላይ እጅግ ይቀና ነበረ። መጽሐፍ ቅዱስ ምንድን ነው የሚለው? በሳኦል ላይ ክፉ መንፈስ መጣበት ይላል። ንጉሥ ነው፣ ሰራዊት አልቸገረው፣ አገር አልቸገረው፣ ጠላት አልመጣበት፣ መላለበት። በዙፋን ላይ ተቀምጦ እረፍት የሌለው ሰው ሳኦል ነበር። ለምን? ግፍ አለ፣ ቅናት አለበት፣ ግፍ አለበት። ዳዊት እየመጣ መሰንቆ እየመጣ ያሳርፈው ነበር። ስልጣኑ ያላሳረፈው ሰው ነበር ሳኦል። እረፍት ግፍ ካለ ዳዊት ደግሞ ምን እንደሚል ስሙት ደግሞ እግዚአብሔር ያበር ሊተ ምንትኑ ያፈርሃኒ፣ እግዚአብሔር ምእመና ለሕይወቴ ወምንትኑ ያደነግጸኒ፣ ለመጸብአኒ ተአይን እየፈርሃኒ ልቤ። እግዚአብሔር ብርሃኔና መድኃኒቴ ነው፣ ምን ያስፈራኛል? ከተማ እንኳን ቢከበኝ ልቤ አይደነግጥብኝም። እመኒ ሆርኩ ማይከለ ጽላሎት ሞት እየፈረሁ ለእኩይስ ማንተ ምስሌ። በሞት ጥላ መካከል ባልፍ እንኳን አንተ በረዴት ከኔ ጋር አለህና ክፉን አልፈራም ይላል። ወምስካይነ ውእቱ አምላኩ ለያዕቆብ ወበይንተ ዘኢንፈርህ ለማድለቅለቀት ምድር ወለመኒ ፈለሱ አድባር ውስተ ልበ ባሕር። የያዕቆብ አምላክ እሱ መጠጊያችንና ረዳታችን ነው። ተራሮች ተነስተው ወደ ባህር ልብ ቢፈልሱ እንኳን ልባችን አይደነግጥብንም ይላል ቅዱስ ዳዊት። ለምንድን ነው ሲባል ግፍ እጁ ላይ የለም። ገንዘብ ያላዘ ባላገር በሽፍታ መሃል እየዘፈነ ይሄዳል ይላል ያገራችን ሰው። ሰብታችሁታል? ምን የኔ ቀሙኛል ብሎ ይፈራል ማለት ነው። እየዘፈነ ይሄዳል። ግፍ ያለበት ሰው እረፍት የለውም። እና ግፋችሁ እጃችሁን ንጹህ፣ እጃችሁን አፋችሁን ተንኮልን በተው። ተንኮለኛ ነው የኛ እንደው እውነቴን ነው የምነግራችሁ። ተንኮልን ተውት። ደጀ ሰላም የሚባል ነገር ታውቃላችሁ? ደጀ ሰላም ማለት የመግቢያው በር ነው። የቤተ ክርስቲያኑ ምንሳለመው ማለት ነው። በሩ ላይ ቅጥሩ እዚያ ውስጥ ለምንድን ነው ደጀ ሰላም የተባለ? ያልታረቀ ሰው ያንን ማለፍ አይችልም። ወደ ቤተ ክርስቲያን ታርቀን ነው የምንገባበት። ወደ እግዚአብሔር ቤት መስዋዕት ይዘህ መጥተህ ወንድምን የበደልከው በደል ትዝ ቢልህ ሂደህ ከወንድም ጋር ታረቅ። ወምዝ ተመይጠከ አብ መባከ ለእግዚአብሔር፣ ተመልሰ ከዚህ በኋላ መስዋዕትን ለእግዚአብሔር አቅርብ። ሰላም ይዘን የሚገባ እንዲያውም ሊቀ ጳጳሱ ካልሆነ ደግሞ አስተዳዳሪው እዚያ ቆሞ ምን ልታደርጉ መጣችሁ? መፍትው እንከ ታይምሩ መናት ሳተፉ መኑት ወለመኑት ገብሩ ተስካሮ በአኮቴት ብሎ ይጠይቃቸው። ምን ልታደርጉ ነው የመጣችሁ? ከማን ጋር ልትዋሃዱ ነው የመጣችሁ? ምን በላችሁ መጣችሁ? የማንን ስም ልትጠሩ መጣችሁ ብሎ ጠይቆ አጣርቶ ያስገባቸው በጎችን ነው ተብሎ የተነገረ በልመስጦ አገያ። እና ሰላም ይዘን ቅዱስ ቂርቆስ ለንጉሱ እንዴት ሰላም ያለ ሕፃን ነህ ሲለው፣ አዎ እኔማ ሰላም አለኝ፣ ላንተ ግን ወለረሲ አንስተ አልቦሙ ሰላም፣ ለዝንጎች ሰላም የላቸውም ይላልና ላንተ ግን ሰላም የለህም ማለት። ሰላም መታረቅ እረፍት ይሰጣል። ልንገራችሁ እውነቴን ነው። እኔ ስለ ሀገር ሰላም ከመጨናቃችሁ በፊት መጀመሪያ ራሳችሁ ሰላሙ ነው፣ ታረቁ። ጀምሬን ነው። ቀላል ይመስላችኋል። ሰላምን ፈልጋት ህስሳ ለሰላም ወዴግና ሰላምንም ተከተላት ይላል ዳዊት። ህስሳ ማለት ታረቅ ማለት ነው። ወዴግና ተከተላት ማለት አልታረቅም ቢልህ ተከትለ ሄደ ታረቅ ማለት ነው ብለው ተርጉመውታል ሊቃውንቱ።
እኔ ራሱ ይምጣ እንጂ እሱ አስቀይሞ እኔ ልሄድ ነው አትበል። ሄደህ ለምነህ ታረቅ ነው። ሰው በድሎ አምላክ መጥቶ እኮ ነው የታረቀን አይደለም? ተከትለህ ሄደህ ታረቅ። ይቅርታ ያለው ሰው ረፍት አለው። ወንድሙን ያልገደለ ሰው ረፍት አለው። ሰይፍ አላነሳን ሊሆን ይችላል። በምላሳችን የገደልነው ስንት ነው ያለ? በእውነት እግዚአብሔር ባወቀ በጦር የወጋ ነው። የምላሳችን ጦር የወጋ ነው። የማይነቀል ጦር ያሳረፍንበት፣ በሐሜት የወጋ ነው። የመከርንበት፣ የዶለትንበት፣ አሽሙር ተናግረን ወግተነው ያለፍነው ስንት ሰው አለ? የሳቅንበት ስንት ሰው ነው ያለ? ይህንን ሁሉ እረፍት አሁን ንስሐ ግቡ፣ ተናዘዙ፣ ግፍን አቁሙ፣ መልካም ስራ ስሩ። እግዚአብሔር ያሳርፈናል። ሁላችንንም ያሳርፈን፣ ሁላችንንም ያሳርፈን። ስለዚህ በዓል የዓለም ሰው ለምን እረፍት አጣ ተብላችሁ ብትጠይቁ ምንድን ነው? ግፍ የት ስላለ ነው? ልቡ ውስጥ እጁ ውስጥ አለ። መልካም አይሰራም። ሰው የሚያርፈው ግፍን ሲያቆም መልካምን ሲሰራ ነው የሚያርፈው። ለዚያ ነው። የመጨረሻ 2 ነጥቦች ነው የቀሩኝ። እግዚአብሔር ሰው ፈጥሮ አረፈ። እስኪ ሰው ፈጥሮ አረፈ በሉ ንገሩኝ እንጂ ምን አረፈ? ሰው ፈጥሮ አረፈ። ከእሑድ ልብ በሉ እንዳትረሱ። ከእሑድ እስከ ዓርብ ድረስ ምን ፈጠረ? መላእክትን ፈጥሯል። ሰማይን ምድርን እንደዚህ ፈጠረ። ዓርብ ምን ፈጠረ? ሰው ፈጠረ፣ የመጨረሻ ፍጥረት። ስለዚህ መጀመሪያ የሰራው ምንድነው? የሰው መኖሪያ። እስኪ በሉ የሰው መኖሪያ በሉ። ከዚያ በኋላ መኖሪያውን ሰርቶ ምን ፈጠረ? ሰው በሉ እንጂ። ሰው ፈጥሮ ምን አደረገ? አረፈ። አሁን 3ቱ ቅደም ተከተል እንድትይዙ ትፈልጋለሁ። መጀመሪያ መኖሪያውን ፈጠረ በሉ። ድገሙት ሁላችሁ በሉ። 3 እናድርገው እስኪ። ቀጥሮስ ሰውን ፈጠረ። ምን ፈጠረ? ቀጥሮ ምን አደረገ? እስኪ በቅደም ተከተል 3ቱንም በሉት እንግዲህ። እሺ ሰውን ፈጥሮ አረፈ። እግዚአብሔር ይስጥልን። አሁን እኛም ገዳም ልንሰራ ነው። መኖሪያውን ፈጠረ በሉ እንጂ መኖሪያውን ፈጠረ በሉ። ይሄ ምንድነው? መኖሪያ ፈጠር። በፈጠርነው መኖሪያ በገዛ ነው ገዳም ምን እንፈጥርበታለን? ሰው እንፈጥርበታለን። ሰው ስንፈጥር ምን እናደርጋለን? ቤተ ክርስቲያን ታርፋለች ማለት ነው። ረፍት የሚመጣው እንደዚህ ተደርጎ ነው። ሰው ለመፍጠር ሰው መኖሪያው የሰው መኖሪያ ያስፈልገዋል። የሰው መኖሪያ አሁን መፍጠር ያለብን ምንድነው? ሰው ነው። ልንገራችሁ፣ እውነቴን ነው። ሰው መፍጠር አለብን። እንዴት አይነት ሰው ስላለ ብላችሁ እንደው አንድ የመነኮሳት መጽሐፍ 5 አይነት መነኩስ ያለ ስለሚል ወደ እናንተ ለምን አላመጣውም ብዬ አሰብኩኝ። 5 አይነት ሰው አለ ብለን አንደኛው ጅብ ነው ይላል። ጅብ የሚመስል ሰው አለ ይላል። ጅብ ምን አይነት ነው ይላል? ቀን ዝም ብሎ ማታ ምን የሚነጥቅ ነው ይላል። እንደዚህ ያለ ሰው ምን ይባላል? ጅብ ይባላል። ጅብ በሉ እንጂ። እሺ እንደገና ደግሞ ምን አይነት አለ? ቀበሮ የሆነ ሰው አለ። ቀበሮ የሆነ ሰው አለ ደግሞ። ይሄ ቀበሮ የሆነ ሰው ደግሞ ማለት ይሄ ብቻውን የሚበላ ነው። ብቻውን የሚበላ ቀበሮ ይባላል። ተኩላ የሆነ ሰው አለ ይላል። ተኩላ የሆነ ሰው አለ ደግሞ ተሰብስበው በግ የሚያርዱ ናቸው ደግሞ እነዚህ ጠባያቸው። ይሄ ምን ማለት ነው? ለክፋት የሚያድሙ ሰዎች ማለት ናቸው። እነዚህ ተኩላ ይባላሉ። እና ነጣቂዎች ይውላችሁ ቅዱስ ዮሐንስ አፈወርቅ ማቴዎስ ወንጌል ሲተረጉ እፌንወክሙ ከማባግ ማይተለኩ ማይከለ ተኩላት፣ እንደ በጎች በተኩላዎች መካከል ልካችኋለሁ። ልብ በሉ። እነሱን በጎች ናችሁና አይደለም ያላቸው። እንደምንድን እንደ አለበት እንደ በጎች። እነዚያ ግን
እንደ ተኩላዎች ባሉ አላለም። እንዴት ነው ያለው? በተኩላዎች ላይ እንዴት ክፉ ቢሆኑ ነው ይላል ቅዱስ ዮሐንስ አፈወርቅ። ሐዋርያትን ስለ ደግነታቸው በጎኑ እንጂ ሰውነታቸው እንዳለ ስለሆነ እንደ አለው ይላል። እነዚያ ግን ጨርሰው ሰውነታቸውን የተዉ ነጣቂዎች ስለሆኑ እንደ ራሱ አላላቸውም ይላል። ተኩላዎች ናቸው ነው ያላቸው። ጨርሶ እንኳን ምሳሌነታቸውን ያጡመን። ይሄ የሚያድሙ የሚያጠፉ በሰው ላይ የሚመክሩ ደግሞ ተኩላዎች ናቸው። አላችሁ እንዴ? አይበቃናል። ምን ያደርግላችኋል? ውሻ ደግሞ አለ። ውሻ ደግሞ ምንድነው የሚያደርገው? ቅምስ የሚወድ ነው። የዝም ብሎ መለካከፍ ይወዳል፣ ጠግቦም ቢሆን ማለት ነው። እነዚህ ሰዎች ምንድናቸው? እንዲሁ ዝም ብለው ጾም መግደፍ የሚወዱ እንደው ድስት ሲጠርጉም ጉርስ ማድረግ የሚያምራቸው እንዲሁ ሻይም ጥጥት እንትንም ጉርስ እረፍት የሌላቸው ማለት ናቸው። እና ደግሞ እንደው አግብተውም የማያርፉ ሰዎች እና ደግሞ ጥሩ ተነግሯቸው ህልባቸው የማያድር ውሻው ጥሩ በልቶ ጥሩ ጠጥቶ ወዲያው ነው የሚተፋው። የተፉትን ደግሞ መልሰው የሚልሱ ቃል ኪዳናቸውን የሚያፈርሱ እነዚህ ውሾች ናቸው። ፈረስ አለ። በቃ እንደዚህ እያለ ይቀጥላል። ለማንኛውም ስለዚህ አሁን በአጠቃላይ ሰው እንደ እንስሳ እየሆነ ነው ልላችሁ። ጨካኝ ሆነናል በእውነት። በነገራችሁ ላይ እባብን የሚበላ እባብ የለም። በነገራችሁ ላይ ሊቁ ቅዱስ ዮሐንስ አፈወርቅ እንደተረጎመ እባብን የሚበላ እባብ የለም፣ ሰውን የሚበላ ሰው ግን አለ። እና እንዲያው ምን ይሻለናል ይባል? ሰው እንፍጠር። እስኪ ሰው እንፍጠር በሉ ንገሩ እንጂ። ሀገራችን ቤተ ክርስቲያናችን በእግሯ እንድንተቆም ምን ማድረግ አለብን? ሰው መፍጠር ነው። እነዚህ ፈረንጆች የሰሩልን ስርዓተ ትምህርት እየጻፉ የሰጡን ታሪክ ሰው እንዳንሆን ነው ያደረጉን። በሙሉ ሀገሪቱን ራሳቸው እየዘወሩ ቤተ ክርስቲያናችን እየበጠበጧት ለ400 ለ500 ዓመት አቅደው በደንብ አድርገው ከአፄ ገላውዲዮስ ጀምረው ሰርተው ሰጥተውን ነው እንደዚህ ያለ ፍርስርስ ያለ ህዝብ ያደረጉን ማለት ነው። ተሰርቶብናል በደንብ ቢገባንም ባይገባን ማለት ነው። ታዲያ እኛ ምን ማድረግ አለብን? ሰው መስራት አለብን። ጌታችን ኢየሱስ ክርስቶስ 3 ዓመት የቆየው ምን እየሰራ እንደሆነ ታውቃላችሁ? ሰው እየሰራ ነው የቆየው። 12 ሰዎች መረጠና ሰራ። የሰራቸው ሰዎች ናቸው ቤተክርስቲያን የሰሩት። የሰራቸው ሰዎች 12 ሰው። አንዲት ህንጻ እንኳን ሰምታችኋል? እንዲሁ 3 ዓመት ሲኖር ቢያንስ አንድ ቤተክርስቲያን አያሰራም? ቢያንስ ራሱ የሚጸልይባት እኮ የለችው። ለቆናጽል ግበው ቦሙ ላይ ዋፈጸማይኒ ምጽላል ቦሙ ለወልደ ጓለማ ያውሳል ወጥቶ ሀባ ያሰምክ ርሶ። ለቀበሮች ጉድጓድ አላቸው፣ ለወፎችም ጎጆ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት የለውም ማለት። ምንም መጠጊያ ሳይኖር ለምን? ሰው ከሰራ ሰዎች መቅደስ ይሆኑታል፣ ሰዎች መቅደስ ይሰሩለታል። ጎጆ አልባ ሰው ሲሰራ ነበረ። አሁንም ሰው ከሰራን ቤተክርስቲያናችን ትመጣለች። እውነቴን ልንገራችሁ፣ እነዚህ ልጆች ውድ ሀብቶቻችን ናቸው። እነዚህ ህፃናት እነዚህን መስራት የምንችለው ደግሞ ቦታ ሲኖረን ነው። እኔ ባለፈው እንደተናገርኩት ጀርመን ሀገር ስብከት አልቀጠር ብፁዕ አባታችንን ላሸረግድላቸው አይደለም፣ አባቴ ናቸው አከብራለሁ እንጂ አደርባይ ነው ሆኜ አይደለም የምናገረው። ለቤተ ክርስቲያን ብቻ ብዬ ነው የምናገረው። እውነቴን ነው የምናገረው፣ ለቤተ ክርስቲያን ብቻ። እና ሰው እንስራ፣ ልጆቻችሁን ስሩ። ልጆቻችሁን ከፈለጋችሁ የእግዚአብሔር ቤተሰቦች እርግጠኛ ነኝ የምትሮጡት የምትሰሩት ለልጆቻችሁ ጭምር ነው፣ ለዕለት እንጀራችሁ ብቻ አይደለም። የዚህ ሀገር መንግስት ቁጭ ብላችሁ ብትውሉም ያበላችኋል፣ ችግር የለም። ግን የምትሰሩት ለልጆቻችሁ ከሆነ ልጆቻችሁን መስራት ላይም ግን ጊዜ ይኖራችሁ። ልጆቻችሁን መስራት ላይ የምታነቡበት ጊዜ፣ የምትወያዩበት ጊዜ፣ የቤተሰብ ጊዜ፣ አብራችሁ የምትሆኑበት ጊዜ፣ ታሪክ የምታስጠኑበት ጊዜ፣ ትምህርት ሃይማኖት የምታስጠኑበት ጊዜ ይኖራችሁ። ሰው ከሰራን ሰው ያሻግራታል። ቤተ ክርስቲያንም እግዚአብሔር በቸርነቱ በሰው ትከሻ ነው ያመጣት። እያፈረሰ ያለም ሰው ነው። ሰው ያመጣውን መፍረስ ሰው ሰርቶ ግን ይመልሰዋል ከእግዚአብሔር ጋር። እና የእግዚአብሔር ቤተሰቦች ሰው ፈጥረን እንረፍ። እስኪ ሰው ፈጥረን እንረፍ በሉ። ድገሙላችሁም ጨምሩ። ሰው ፈጥረን እንረፍ። እግዚአብሔር የሚያሳርፈን ትውልድ ያምጣልን። እንደዚያ እንድናደርግ ደግሞ መስራት አለብን። ሰርቶ እግዚአብሔር የመጨረሻ ዓለም ላይ ያረፈው እግዚአብሔር ሰው ሲፈጥር ነው።
እንኳን እኛ እግዚአብሔር እንኳን ያረፈው ሰው ከሰራ በኋላ ነው። እኛም ሰው ካገኘን እናርፋለን። አሁን የኢትዮጵያ ትንሣኤ መቼ ነው? በ2030 ነው በ2025 ይላል። መቼም አይደለም፣ ሰው ሲገኝ ነው። ሰው ስንሆን ኢትዮጵያ ተርፋለች። ሰው መሆን ስንጀምር ዳዊት የተለመደ ቃል ነው ለልጁ ለሰሎሞን፣ ልጄ በቀኝ ያሉት ሰራዊት እነገሌ ናቸው፣ አዛዦቹ እነገሌ ናቸው፣ መሬቱ ግዛታችን እስከዚህ ነው፣ ጠላቶቻችን እነገዚህ ነው፣ ስትዋጋ እንዲህ ተዋጋ፣ ወርቁ እዚህ ቦታ ተቀብሮልሃል አላለውም። ሲሞት ምን እንዳለው ታውቃላችሁ? የዚህን ሁሉ ሀብት መውረሻ ቃል ልጄ ሰው ሁን አለ። ሰው ሁን፣ እግዚአብሔር ለወዳጆቹ ነቢያት ያደረገውን ሕግ ጠብቅ፣ ወደ ቀኝም ወደ ግራም አትበል፣ እሱ ካንተ ጋር ይሆናል ነበር ያለው። ሰው ስንሆን እግዚአብሔር ከኛ ጋር ይሆናል። ሰው መፍጠር ላይ እንስራ። የምሬ ነገራችሁ። ለምሳሌ አሁን እኛ የምንገዛውን ገዳም አይታችኋል አይደል? አላያችሁትም? አሁን ይሄ ገዳም የሚሸጥ ለምንድን ነው ብዬ ቅድም ጠይቄ ነበር። ሰው አጡና ሸጡት። ካልተማርን እኛም እንሸጣለን። ነገ አክሱም እንሸጠዋል፣ ነገ ላሊበላ ይሸጣል። ካልሰራን ይሸጣል። እኛም ካቶሊክ በዓለም ላይ ትልልቅ ካቴድራሎችን ሰርታለች። አሁን እስራኤል አብዛኛውን ቅዱሳት መካናት የያዘችው እሷ ናት። ትልልቅ ካቴድራሎችን እየሰራች ግን ሰው አልሰራችም ነበር። ሰው ስላልሰራች ሰው እያጣች ሰውን ፕሮቴስታንቲዝም ወሰደው፣ ጭፈራ ወሰደው፣ ግብረ ሰዶም ወሰደው፣ ኃጢአት ወሰደው፣ ሁሉ ወሰደው። እየሸጠች እየለቀቀች ነው። መልሶ ይሄው የምንገዛው ገዳም ራሱ ያስተምረናል። የምንገዛው ገዳም ካልሰራን እኛም እንደምንሸጥ ያስረዳል። ይሄ ነው የምነግራችሁ። እንስራና ሰው እንስራ። የመጨረሻ አንድ ነው የቀረኝ የሚያሳርፈን። ሰው ለምን አያርፍም ብዬ ቅድም አንድ ጥያቄ ጠይቃችሁ ነበር። ሰው የሚያርፈው እግዚአብሔርን ሲያገኝ ስለሆነ ነው መልሱ። ሰው የሚያርፈው ማንን ሲያገኝ ነው? እግዚአብሔርን ሲያገኝ ሰው ያርፋል። ሁለት ምሳሌዎችን ልናገርና ልጨርስ። በመጽሐፍ ቅዱስ 12 ዓመት ደም ሲፈሳት የነበረችውን ሴት ታውቃላችሁ አይደል? እና ያቺ ሴት ወንጌል ላይ ምን ተብሎ ተጽፎላታል? ከባለ መድኃኒቶች እጅግ ከሰረች እንጂ አላተረፈችም ተብሎ ተጽፏል። ከባለ መድኃኒቶች እጅግ ከሰረች እንጂ አላተረፈችም። ጌታ ግን ጨርቁን ስትነካው በአንድ ጊዜ ቆመላት። እና እንዴት ያለች ትህት ናት! ደግሞ ትህትና ያላት ሴት ነበረች ይላል ቅዱስ ኤፍሬም። እና ምንድነው ትህትናዋ? የጌታን የጨርቁን ጫፍ ብነካው እድናለሁ ብላ አስባለች። አስባ ሲያበቃ ደግሞ እኔ በጣም ኃጢአተኛ ሰው ስለሆንኩኝ የእሱን ጨርቅ መንካት አይገባኝም ብላ ነው የምታስበው። ስለዚህ ሰርቃ ነው የነካችው ማለት ነው። የዋህነቷን ተመልከቱ። መዳን ፈልጋለች፣ ደግሞ እሱን መንካት የለብኝም ብላ አስባለች። ልንካውና ልዳን፣ ግን ደግሞ እንዳያውቅባት ተጠነቀቀች። ጌታ ደግሞ ምን አረጋት? እምነትና ትሕትና አለት። አምነሽብኛል፣ ቅድስናዬን ደግሞ ተቀብለሽ መንካት አልፈለግሽም፣ እንዲህ ያለውን እምነትሽንማ እገልጥልሻለሁ ብሎ ማን ነው የነካኝ አለ። ማን ነው የነካኝ አለ። ማን እንደነካው ጠፍቶት አይደለም፣ ያን ውድ ትሕትናዋን ሊገልጥላት ስለፈለገ ነው። እና እምነቷን ሊገልጥላት ማን የነካኝ? ሐዋርያት እንዴ ብዙ ሰው እየተጋፋ ማን ነካኝ ትላለህ አሉት። እስመ ኃይል ወጣ እምኔ፣ ኃይል ከኔ ወጥቷል አለ። ኃይል ወጥቷል ያለው ኃይል ያስወጣ እምነቷና ትሕትናዋ ነው። በአደባባይ እምነቷን ገለጠላት። አሁን ሊቃውንቱ ሲተረጉሙት ምን ይላሉ? ሴትዮቱን ከደሟ ፍሰት ሊፈውሷት ያልቻሉ ባለመድኃኒቶች ማለት እረፍት የማይሰጡን የዚህ ዓለም መዝናኛዎች ናቸው። በዚህ ዓለም የምንሞካከራቸው ይኛው መድኃኒት ሄደ። አሁን ሁሉም ኃጢአት ተሞከረ። ሁሉም ኃጢአት፣ ዝምድና ማፍረሱም ኃጢአቱም ግብረ ሰዶም ሁሉም ተሞከረ። እረፍት አልተገኘም። እነዚህ የሚያከስሩ ባለመድኃኒቶች ናቸው። እረፍት የሚሰጠው ባለመድኃኒት ክርስቶስ ነው። የምንሞክራቸው ነገሮች ሁሉ እረፍት አይሰጡንም። ለዚህ እኮ ነው ሰው አሁን የመዝናኛ ፕላትፎርሞች ራሱ እንዴት እንደበዙ ታውቃላችሁ አይደለም? ፌስቡክ፣ ዩቲዩብ፣ ኢንስታግራም ምንትንስ ብቅ ቲክቶክ ደግሞ አሁን መጥቷል። ሰው ሁሉ የሚያብድበት ለምንድን ነው ሁሉ የመጣ? እነዚህ የሚያከስሩ ባለመድኃኒቶች ናቸው። መድኃኒት ይሰጧታል፣ ግን አይፈውሷትም። ትንሽ ሳቅ ይሰጡናል፣ ትንሽ ረፍት ይሰጡናል፣ ግን መልሰን የደሙ ፍሰት አያቆሙ። መልሶ ረፍት ማጣቱ ማመርቀዙ ይቀጥላል። የእውነቴን እኮ ነግራችሁ አሁን መደበቂያ ነው ያጣ ነው።
ሸሽተን ህሊናችን እያሳደደን መግቢያ አተን ነው እዚያ ውስጥ የምንገባው። መግቢያችን ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 4 ያለችውን ሴት ልጨምርና ልጨርስ። ያቺ ሰው ውሃ ቀጇ ሴት ናት። ጌታ መቼም ለዚያች ሴት ያደረገው ነገር ግሩም ነው። መንገድ ሁሉ ሰብሮ ነው የሄደላት እሷን ለማግኘት። ከቀኑ 6 ሰዓት ላይ ነው እንግዲህ የእስራኤል ሴቶች በማይኖሩበት ሰዓት ሰው ገመናዋን እንዳይሰማባት፣ እንዳይቀጻጸቡባት፣ ባሽሙር እንዳይስቁባት ሴቶች ቀርተው ሲጨርሱ ልትቀዳ ነው ሄደችው። በዚያ ምቹ ሰዓት ጌታ ሄደ። እኔ የሚገርመኝ ደግሞ እሱ ብቻ አይደለም፣ ሐዋርያት እንኳን ገመናዋን እንዳይሰሙባት ለብቻዋ ጊዜ ሰጣት። ሐዋርያትን ምሳ ግዙ ብሎ ወደ ከተማ ሰደዳቸው። አንድ ነገር ልንገራችሁ፣ ሰው ከሰው ፊት ሲመክሩት ደስ አይለውም። የዚህ መማር አለበት ማለት ነው። ከሰው ፊት ሰው አይመከርም፣ ብቻውን ነው። ሰው ክብሩን ወዳጅ እኮ ነው። አታውቁም? የዋዛ መስሏቸዋል። ሰው ወድቆ ራሱ እኮ በእኛ ሀገር ሳየው ጭቃ ላይ ወድቆ እንዴት ነው ሰው እየሳቀ ነው እንዴት ነው ብሎ ሰው ነው የሚያይ፣ መሰበሩን አይደለም የሚያየው። እኔ እንዲሁ በጣም ሰው እንዴት ለክብሩ እንደሚጨነቅ መውደቅ ሳስታውስ ነው። በጭቃ ልጆች እኮ ወድቀው ጎሸኔ ልጅ ጎበዝ አንበሳ ሲባሉ አያለቅሱም። ምን ምናምን ካሏቸው ግን ያለቅሳሉ። ውዳሴ ከንቱ እኮ ነው፣ እዚያ ጀምሮ ተቀብሮ ማለት። እነሱ እንኳን ምስጋና ያበረታቸዋል። ጌታ ይችን ሴት ምን አደረገ? ሸኙ። አሁን መጨረሻ ላይ ሐዋርያት መጡ። ይችን ሴት ተጠማሁ አላት ጌታ። አልሰጥም አለችው። ማን ውሃ እንደሚለምንሽ ብታውቂ አንቺ ነበር አላት። አንተ ከያዕቆብ ትበልጣለህ አለችው። ይህን ጉድጓድ ከሰጠን የነገራትን የምትችን ቃል ነው የምፈልጋት። ወኩሉ ዘይሰቲ እምዝ ማይ ይጸም ዳግመ፣ ከዚህ ውሃ የሚጠጣ ደግሞ ይጠማል። እኔ ከምሰጠው ውሃ የሚጠጣ ግን መልሶ አይጠማም ማለት። ከዚያ በኋላ እባክህ ያንን ውሃ ስጠኝ አለችው። መቼም የዚች ሴትዮ ላይ ጌታ ያደረገውን ነገር የሚያደርግ አባት ብናገኝ የማይድን ሰው አይኖርም። በእርግጥ እኛም ሁላችንም እንዳንድን ሆነን ተፈጥረን ነው እንጂ አልፈጠርንም። እንዲያርጎ ራሳችን ነው የፈጠረው። እንዴት እንደሚያስታምማት ብታዩት ይገርማቸዋል። እውነቴን ነው። ውሃ አልሰጥም ስትለው አሁን ኧረ እኔን ጌታን የማስጠጭኝ አትሉም ነበር እንደ እናንተ ብንሆን እንኳን እናተርፍ ማለት። እሱ ግን ትቶ ውሃን የሚለምንሽ ማን እንደሚያውቅ ብታውቂ አላት። አንተ ያዕቆብ ትበልጣለህ? ኧረ ያዕቆብ ጌታ ነኝ አላለም። አሁንም ስለ ራሱ ሳይሆን ስለ እሷ ነው የሚያስብላት። እዚህ የሚጠማ ይጠጣል። እባክህ ያንን ውሃ ስጠኝ፣ ባልሽን ጥሪ እንዳልስትሽ። ባል እኮ የለኝም። አዎ የለሽም አለና ነገራት። ልብ በሉ 5 ባሎች ነበሩሽ፣ እነሱም ባሎችሽ አይደሉም። ጋር ያለውም ባልሽ አይደለም ማለት። አሁን ውስጧ የደበቀችውን ሀፍረት አውጥቶ ጣለላት። ክርስቶስ የሚባል ማሰያስ ይመጣል። እሱ ሁሉ የሚያነጋግርሽ እኔ ነኝ አላት። እሱን ስታገኝ ማቸዋል። ውሃውን መልሳ ጠይቃለች? አልጠይቅም። ሂዱና መጽሐፍ ቅዱስን አነቡት። የተጠማችው ውሃ እሱ ነበረ። እሱን ስላገኘች ኑ ህይወት የነገረኝን ሰው ልንገራችሁ እያለች ምንድን ሰዎች ሁሉ ውሃ መልሶ ሳይጠይቃት ቀረ። ጠይቀው ቀረች። እሱ ለምን አልጠየቃትም? የክርስቶስ ውሃ መጠማት የሰዎች መዳን ስለሆነ ነው። እሷ ዳነችለት። ተጠማ ውሃ ስጭኝ አለ። ልጄ አንቺ ዳኝልኝ ማለቱ ነበረ። እሷ ስትድንለት በቃ ውሃውን ሳይጠይቃት ቀረ። እሱ ጠይቀችውም ያለችው እሱ መሆኑን ተረዳች። እሱን አገኘው። እሷ ጠጋችላት፣ ተካች። ከዚያ በኋላ ውሃ የለም። እነዚያ ጉድጓዶች ሊቃውንት እንደሚያስረዱት እነዚያ የውሃ ጉድጓዶች አሁንም ደስታ ለማግኘት የምንቆፍራቸው የምንለፋባቸው ናቸው በግል ጥረታቸው። መልሰው ግን ያስጠማሉ። ምን ማለት መሰላችሁ? በዓለም የምናገኛቸው ደስታዎች መልሰው ሌላ ቀን ለምሳሌ አንገልግራቸው። የዛሬን ሲጋራ ለጭስና ድግማ ላጨስም ሲል አንድ ሰው ዛሬ ማጨሱ ለነገ ምን ይሆናል? መሰረት ይሆናል። ዛሬ ትናንትና አስታውሶ ካጨሰ ነገ ደግሞ ዛሬን አስታውሶ ያጨሳል። ስለዚህ መልሶ የሚያስቆፍር ጉድጓድ ማለት እሱ ነው፣ የሚያስቀዳ ጉድጓድ።
እስኪ የዛሬን ላድርግና ልገላገለው ሲል ዛሬ ማድረጉ ነገ እንዲያደርግ መሰረት አይምሮ ውስጥ አይምሮ ደግሞ ያን እያስታወሰ ይሰራል። ስለዚህ በዚህ ዓለም ያለው ሁሉ ብትሞክሩት የሚያስጠማ ጉድጓድ ነው። መድኃኔ ዓለም ግን አንድ ጽዋ እከኒ ጽኑ ወያረዊ ያንተ ጽዋ አንዱ በቃይ ነው ብሏል ዳዊት። አንዱ ዮሐንስ አፈወርቅ ደግሞ ይህን ሲተረጉም ሲደጋገም የሚኖር ደካማ መድኃኒት ነው፣ ጽኑ መድኃኒት ግን በአንድ ጊዜ ያድናልና ክርስቶስ አንድ ጊዜ ብቻ ተሰቀለ ይላል። ስለዚህ ጽኑ መድኃኒታችን ኢየሱስ ክርስቶስ ነው። የሚያሳርፈን እሱ ነው። መዝሙር 16 ላይ ምን አለ? በስብሐቲከ እግዚኦ ፊትህን አይቼ እጠግባለሁ። አረጋዊ መንፈሳዊው ደግሞ ሲናገር እስመ ዘበኀቤከ የዐርፍ ነጽሮተ ኩሉ ነባብያን የአመስጋኞች የመላእክትና የሰዎች ልቡና አንተን በማየት ያርፋል ብሏል። የሚያሳርፈን መድኃኔ ዓለም ነው። እሱ እረፍት ይስጠን፣ ነፍሳችንን ያሳርፍልን፣ ቤተ ክርስቲያናችንን ያሳርፍልን፣ ለሀገራችንም እረፍት ይስጠን። ወስብሐት ለእግዚአብሔር። ይቆየን።